ተመልካቾቻችን ከአዲስ ቴሌቪዥን እየተላለፈ የሚገኘው የመዝናኛ የእንግዳ ፕሮግራማችን ከጋሽ ጥላይ ጨዋቃ ጋር ቆይታ ያደረገ ይገኛል። ጋሽ ጥላይ ጨዋቃ በተለያዩ ስራዎቻቸው እናቃቸዋለን። በድምጻዊነቱ እቱ የተሰኘውን ዜማ ወደ እናንተ እናድርስና ተመልሰን እንገናኛለን። ከኛ ጋር ቆይታ አድርጉ። እቱ ሰማሽ ወይቱ ቴታ አረሚ ስተተኛይቱ ወንድም ተማረም በዘመናት ውደ ይደለም ባክሽ በኔ ያምራል እኔ ተገባ ምን አይተህ አምር ብለሽ ፊትሽ ተሽጎርጉሯል ያንተ ደግሞ ልብለህ እንዲመስላ ምን ሆኜ ትንባል ቆሎ ነው አሞኜ ልጠይቅሽ መቼም መልስ አታጪ አንድ አፍታ ልናገር አንድ አፍታ አዳምጪ በየአደባባዩ በሆቴሎች ደጃፍ የምትገተሪው እንደ ጅብራ ዛፍ የሃዩ መንገደኛ ሆንሽ መቼ ሆን ካጉል ልምድ የማይሽ ተላቀሽ አንተ ይባስኔ እኔ ሳትከም በየመጠጡ ቤት እንዳንተ አልደነፋም ፖለቲካ ዋጊ ኑር ነስላሳ ስትቆደት ነው የምትመኝ ተስፋ ዓለም አንደበት መች እንዲፈታ ኮረረ ዝራ አጃብል ስወጣ እቱ ሰማሽ ወይቱ ተይታረሚ ስተተኛይቱ ወንድም ሰማሽ ወንድም ተምታረም በዘመናት ስፖርት የሚጠቀምበት አንድ ዜማ አለ የርሶ ዜማ ሁሉ ጊዜ እንሰማዋለን ግን ማን ነው ዜማውን የተጫወተው ብንባል ብዙ ላናቀ እንችላለን አንዳንዴ እንደዚህ በቅርበት ስናወራ ነው የምናቀው ማንንም ሰው ስለ ሹፌር እኔ ከመስፈኔ በፊት የተባለ የለም የቀይ ኮከብ በጎ አድራጎት ድርጅት በ68 ዓመተ ምህረት እኛን የምድር ጦር ሙዚቀኞችን ወዴት ላከን መሰለሽ ደቡብን ጋሙጎፋ ጨንቻ የሚባል ሀገር በምንሄድበት ጊዜ ሹፌራችን የኋላ ሸት ይባላሉ የፖሊስ ሰራዊት ሹፌር ናቸው ከሳቸው ጋር ሄድ ተራራውን ስንወጣ ሳሙኔ ይባላል ተራራው መንገዱ ምንድነው ሳሙኔ ማለት እንደ ሳሙና የሚያምለው ጨልጭ ማለት ነው ስንሄድ ይሽከረከራል በጣም ረጅም ተራራ ነው ቁልቁል በመናይበት ጊዜ በእውነት ብዬ ነው የምነግረው እንደው ብዙ ሰዓት ይፈጃል እዛ መሬት ላይ ለመድረስ በዛ ስንወጣ ኛ የኋላ ሸት ባሻ ናቸው በሚያሽከረክሩበት ጊዜ ቁጭ ብዬ መለከነ ውረዱ ጎማው ቀለጠ አልሄደም አንድ ቦታ ነበር የሚሽከረከረው ውረዱ ሲባል በአጋጣሚ እሳቸውን ባያ ሹፌር ጀግና ነው አዎ ከዛ በኋላ ያንን ዜማ ወዲያውኑ ነው እዛው ሀገር እንትን ያልኩት ሻምበል ነው ከሞተ በኋላ አሁን ሞቷል ለማለት ነው አያሌው ዘገየ ጻፈልኝ እንትኑን ዜማና ግጥሙን እኔ ጻፍ ሙዚቃውን አቀናባበረልኝ ወዲያው እዚህ አዲስ አበባ እንደመጣን እሳቸውን ጠራ ባሻ ጠራናቸው ስሙ አላቸው ሰሙ ደስ አላቸው ፍጠዝ እስኪ ዜማውን በትንሹ በሉልኝ እናስታውሰው ዜማው ተመዝማዛው መንገድ ኮረብታ ሽቅብ ቁልቁለ በረሃ አቋራጭ ጋላቢ ዳገት የሩቁም ከቅርብ አቀራራቢ ካሰቡ ስፍራ አድርሶዋት ተመዝማዛው መንገድ ኮረብታ ሽቅብ ቁልቁለት በረሃ አቋራጭ ጋቢ ዳገት የሩቁም
አለኝታ ለአገር ታታሪው ሹፌር ክንደ ጠንካራ አንተን በማመን ወገንህ ኮራ ከአጋሩ ጋራ ታታሪው ሹፌር ክንደ ጠንካራ በጣም ደስ ይላል። እንሰማዋለን። መንገድ ትራንስፖርት ይጠቀምበታል ፕሮግራሞቹ ላይና በጣም ደስ ይላል። ለእንደዚህ አይነት ህዝባዊ ጥቅም ላይ በመዋሉ ደስ ይለኛል። እውነቴን ነው። እኛ ደስታ ነው ከህዝብ ደስታ ይሰጣል። እኛም ያቅማችንን ደስታ ለመለገስ ወይም ደግሞ እንደው ለማበርከት እንሞክራለን። ይሄ ነው እንግዲህ ሌላ ምን ጸጋ አለ ብለሽ ነው። ምድር ጦር ቆይታው ለአንጋፋ ባለሙያዎች ግጥምና ዜማን የመስጠቱ ነገርም አለ። ዳምጠው አየለና ኩኩን እንደመነሻ መያዝ እንችላለን። ከዛ ውጪ ለማን ሰጥተዋል? ምን አይነት ስራዎችን የሚለውን ነገር እስኪ። ለጋሽ ታምራት ሰጥቻለሁ፣ ለዳምጦ ሰጥቻለሁ። ከዛ በፊት ግን የተወሰኑ ሰዎችም ልጆችም ወስደው እድል አጋጥሟቸው በስራ ላይ አላወሉትም እንጂ ለመድረክ ዝም ብሎ ተጠቅመው ሄደዋል። አሁን ለጋሽ ታምራት ምን የሚለው ዜማ ነው? ይታወሱን እንጂ ገብሬና ወለቱ የጥንት አገልጋዮች አሁን የሌሊቱ ስርዓታቸው የሌለ ለማለት ነው። ይታወሱን እንጂ ባላላ ገብሬና ወለቱ የጥንት አገልጋዮች አሁን የሌሊቱ የታከተ በበረሃ ስንቅ የሌለው ምስኪን ደሃ ጌታው በፈረስ እሱ በእግሩ ይታወሰን ገብሬ ግብሩ ይታወሰን ገብሬ። ዜማም ግጥምም የራሱት ነው። ይሄ ለታምራት ላይ ሰጡት ለድምጻዊ ታምራት ሞላ። አዎ በጣም ደስ ይላል። ዜማው ግን የፍቅር ይመስለኛል። ፍቅር አይደለም፣ በውስጡ ፍቅር አለው። ፍቅር አለ። የቅናት ነገር አለ አይደለም? አንቺ እንዲህ ለብሰሽ የምትወጪ ምናምን ያ ውስጥ ወይራ ነው። ምን ነበር ዜማው? እስኪ እናስታውስና ከዛ ከስቱዲዮ እኛ የምንለቀው ይሆናል። እቱ 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 ሰማሽ ወይ እቱ ተይታረሚ ስተተኛ ወንድም 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 ትላለች። ሰማሁ ያን ወንድም ተዋንተም ታረሙ አትምረም ግዴለም ባክሽ በኔ ያምራል በኔ ሲያስቀይም ምን አይተሃል። ተመልካቾች ወደ ኋላ መለስ ብለው የሚያስቡት ይመስለኛል። በተለይ በወቅቱ የነበሩ ሰዎች ሊመለከቱት ይችላሉ። ድምጾትን በጣም ደስ የሚል ነው። ስንት አመቶት ነው ጋሽ ላይ? አሁን 66። ከኦርኬስትራው መበተን በኋላ ሌሎች ባንዶች ጋርም ሰርተዋል። በዛ ጊዜ ጋሽ ታምራት አሁንም ቅንና ታላቅ ሰው ነው። ካራማራ ባህላዊ አዳራሽ ውስጥ ይሰራ ነበር። ጠራኝ ናጥ ላይ ይሄንን ዝም ብለህ ባንድ ሊደር ትሆናለህ እና ኦርኬስትራው ኃላፊ ትሆናለህ ናና ስራ ምንም የሚያቅት የለም ልምዱ አለ አለ። እሺ አለ እና ሄድኩኝ። ሰዎቹም ተቀበሉ። ቅን ሰዎች ናቸው በእውነት እንዴት ላይ እናውቀዋለን። እሺ አሉ። እሱ ከኔ በታች ሆነ ጋሽ ታምራት። ሌሎቹም በቃ ፍቅር በፍቅር ሆነ። ያ ቦታ ደግሞ በጠቅላላ ወደ ኢትዮጵያ የሚመጡ ቱሪስቶች በሙሉ ያውቁታል። ገብተው ተዝናንተው በልተው ጠጥተው ጨፍረው ይሄዳሉ። በዛ ውስጥ እኔ ደግሞ ምን አደርጋለሁ? ቴፕ አለ የየብሔር ብሔረሰቦችን ይዛለሁ። ሽብሻቦ የሚችሉ ልጆች አሉ። እነሱ የእያንዳንዳቸው ጨዋታ ይላሉ። በዚህ 7 አመት እዛ ሰራ። ደሴ ደግሞ መላኩ ደሳለኝ የሚባል ሆቴል ነበረ። እዛ ሀገር ውስጥ እንዲያውም ሆቴል ውስጥ የለም ነበረ ደሴ። እዛም የተወሰነ ጊዜ ሰራው መጣው። እንደገና ደግሞ በየክፍለ ሀገሩ እየዞር የተንቀሳቃሽም ሰርተን ነበር። በአሁኑ ሰዓት ጋሽ ላይ ምን እየሰሩ ይገኛሉ? በአሁኑ ሰዓት ውስጥ የሚሰራው በሙልሙል ዳቦ ኬክና ብስኩት ኢንዱስትሪ ውስጥ የማታ አምራቾችና ጋጋሪዎችን
በመቆጣጠር ነው። ከዛም ቀደም ብሎ በመግባት ደግሞ በሽያጭ ክፍል ውስጥም ያሉትን እንቅስቃሴዎች እቆጣጠራለሁ። በጥሩ ሁኔታ የምሰራበት ድርጅት ነው። አዎ ጋሽ ጥላይ 6 የልጅ ልጆች አይተዋል፣ አያት ሆኗል። አዎ 3 ልጆች አሉ። 3 ሴቶች ልጆች አሉ። ብዙ ፈተናዎችን አልፎ አሁን ጥሩ ሁኔታ ላይ ነው ያሉት ብዬ አስባለሁ። እግዚአብሔር ይመስገን። ዛሬ እንድንኖር ያደረገን ሰው ማለት ሆኖ ማለት ይችላል። ተሰብስበን ግቢ ውስጥ አትክልት ተክለል ቆስጣ፣ ሰላጣ ምናምን አይጠጣል ይላል። ዳቦ ገዝተን ብቻ መሄድ ነው የሚጠበቅብን። ጥላይ ድንጋዩ ሁሉ ተሸክሟል። እውነቴን ነው። ያ የነበረው ወታደር ሁሉ ስራ ነው ብሎ ይሰራው የነበረው ጥላዬን እያየ ጥላዬ ከሞያው በተጓዳኝ ትልቅ ሞራል አለው። ሞራሉ ጠንካራ ከዛ ነው ዜመኛ ሆኖ ሰርቶ ደራሲ ሙዚቃ ደራሲ ሆኖ ሰርቶ ወርዶ ተራ ድንጋይ ወዛደር ሆኖ ሰርቶ እዚህ የደረሰ ሰው ነው። ምንም ምን ልምራት። በእርግጥ አትክልት የሚሰሩ አባባ እያለው ይባላሉ። እሳቸው ሲሰሩ ዋኮትን ላግዞት ሲል ና የኔ ልጅ እሰይ አይዞ እያሉ ኮተኩትላቸዋለሁ፣ አርምላቸዋለሁ። ማታ ስገባ እሳቸው ደግሞ ጎመን እና ቲማቲም ይሰጡኛል። ጎመኑን ሽጥ፣ ሰላጣውና ቲማቲሙ ከትፈ ብላ ብሎስ በዳቦ ያንን አድርጌ እበላለሁ። በዚህም ብዙ ጊዜ ቆይቻለሁ። ከሳቸው እንደገና ኬር የሚባል መንገድ ይሰራልና የምትቀጠሩ ምግብ ለስራ ሲባል ገባሁ። በቀጥታ ወደ ስራ ነው የገባሁ። በምሰራበት ጊዜ ያለው መሬት መቆፈር ነው፣ ድንጋዩ ማክረመር ነው፣ ጭቃዎች ወይ ሲሚንቶ ማውካት ነው። ያንን ነገር በቀጥታ የቀን ስራ ባሬላ በምንሸከምበት ጊዜ ብዙዎቻችን እናቶች አሉ፣ እህቶች አሉ። በቃ አሁን የብዙ የሰራዊት አባል ገና ሰራዊቱ ከጫካ አልመጣም፣ እጁን እዚህ አላስረከበም ማለቴ ይዋጋል ማለቴ ሳይሆን መንገድ ነው፣ በእግሩ ነው የሚመጣው። አሁን እኛ ስንሸከም ይሄ እጃችን ተቦጫጨቀ፣ በቃ ምን ደማ ያለመደ ነው፣ ጨርቅ ነው። ያም እንደዛም ሆኖ ጨርቅ የሲሚንቶ ወረቀት እየጠቀለልንበት ሞከር፣ አይለመድ የለም ተለመደ። ብዙ ነገር መስራት ቻል። አሁን የሚደንቅሽ ነገር በሳምንት ውስጥ 25 ኪሎ ግራም የሚመዝን እናገኛለን ስንዴ። ያችን የሚሸጥ ይሸጣል፣ የማይሸጥ እንደኔ አይነት ደግሞ ከላዩ ላይ ቆሎም ንፍሮም ወይም ሸጦ ደግሞ የሚፈልገውን ገዝቶ ይላል። በ15 ቀን አንድ ቀን ዘይት ይሰጡናል 10 ኪሎ ግራም። ያችን ደግሞ እናጠራቅማለን፣ እንጠቀማለን። በኋላ የኔና የኔ መሰል ጓደኞቼ ብርታት ሌሎቹንም እምቢ ያሉትን ይዘው መምጣት ጀመሩ። ለምን እኛ ትንሽ አቅምም እየጠነከረ ሰውነታችንም ደህና እየሆነ ስንመጣ ሲያዩን ማታ ከስራ በኋላም ደግሞ ለመዝናናት ጠላም የሆነ የተገኘውን ስንጨብጥ እነሱ ላለማፈር እኛም እንደነሱ ብለው ገቡ። ታዲያ አልሳብናቸው። ስራ ክቡር ነው፣ ስራ ክቡር ነው።